ቀላል ለመሆን ምንም አይነት ዕውቀት አያስፈልግም። ራስን አውርዶ በሰፈር አሉባልታ ውስጥ መዘፈቅ ብቻ በቂ ነው። ዕውቀት የሚፈልገውን፣ ጥበብ የሚያሻውን የብርቱዎቹን ጎዳና ምረጥ። የዛሬ ምርጫ ነገ ላይ ያነሳሃል ወይም ከነበርክበት በታች ይጥልሃል። ጥቂት የማይባል ሰው አውቆም ይሁን ሳያውቅ በቀላሎች መንገድ አብዝቶ ይመላለሳል። ምልልሱም ምን እያሳጣው እንደሆነ አልገባውም። ሕይወቱን እያጣ ነው። የሚጓዝበት ካርታ ተገልብጦበታል። ያያል፣ ይሰማል፣ ያዳምጣል። ነገር ግን ማስተዋል ተስኖታል። የሰውን እያቦካ የራሱ ጉዳይ ጊዜው እያለፈበት ነው። ነቃ ብለህ የገዛ ሕይወትህን ተከታተል። የሚቀይርህን እውነት ብቻ መርምር። ከሚጠቅሙ ሰዎች ጋር ብቻ ኅብረት ፍጠር። አስተያየት ሰጪ ብቻ መሆንህን አቁመ ራሱን አውቆ ራሱን ገዝቶ ለብዙዎች አርአያ መሆን የሚችል ብርቱ ሰው ሆነ ተገኝ። አንድ ወይም ከዛ በላይ መጥፎ ልማድ ዕለት ዕለት ይፈትናችኋል። በነጋ ቁጥር በማለዳ ካልጋችሁ መነሳት ትፈልጋላችሁ። ነገር ግን ለመነሳት በጣም ትቸገራላችሁ። ሁሌም በግላችሁ ለመስራት የምታስቡት የሥራ ዘርፍ አለ። ነገር ግን ዛሬም ከሐሳብ ውጪ ምንም አይነት እርምጃ አልወሰዳችሁበትም። ከዓመታት በፊት ስትናፍቁት የነበረ ሕይወት ነበር። ዛሬም እንደ አምላክ ፍቃድ ያንን ሕይወት መኖር ጀምራችኋል። ነገር ግን እንዳሰባችሁት አስደሳችና ትርጉም ሰጪ አልሆነላችሁም። ገቢያችሁን ለመጨመር ረጅም ሰዓት ብዙ ቦታ እየሰራችሁ ነው። ነገር ግን እስካሁን የምትፈልጉትን አይነት የገንዘብ ነፃነት አላገኛችሁም። ራሳችሁን እነዚህ ሁኔታዎች ውስጥ ለሚቀጥሉት 5 ወይም 10 ዓመታት አስቀምጡ። ሕይወታችሁ ምን አይነት የሚሆን ይመስላችኋል? አስደሳች ወይስ አሳዛኝ? የተረጋጋ ወይስ የተዋከበ? ሰላማዊ ወይስ በጭንቀት የተሞላ? ለሰዎች የሚተርፍ ወይስ ውሱንነት የሚያጠቃው? የሚያስከብራችሁ ወይስ የሚያስንቃችሁ? የምትኮሩበት ወይስ የምታፍሩበት? በእርግጠኝነት ይህንን ለመመለስ ትልቅ ምሁር ወይም ተመራማሪ መሆን አይጠበቅባችሁም። እናንተስ ምን አይነት ማንነትን የምትገነቡ ይመስላችኋል? ጠንካራ ወይስ ልፍስፍስ? አሸናፊ ወይስ ተሸናፊ? ብርቱ ወይስ ሰነፍ? በራሱ የሚተማመን ወይስ በራሱ የሚያፍር? ደፋር ወይስ ፈሪ? አዎ፣ በሕይወት አታርፍዱ። መኖር የሚገባችሁን ሕይወት እየኖራችሁ እንዳልሆነ የሚሰማችሁ ከሆነ ተነሱና የሚገባችሁን አይነት ሕይወት ለመኖር ሞክሩ። ምንም ይሁን ስሜት እንደሚሰጣችሁ እርግጠኛ ከሆናችሁ ጀምሩት። ፍርሃታችሁ የዘላለም ስቃይ እንዲሆንባችሁ አትፍቀዱ። በሕይወት ማርፈድ ክፍያው በጣም ብዙ ነው። የኋላ ኋላ ለሰው መድረስ አይደለም ራሳችሁንም ለማዳን የምትቸገሩበት ጊዜ ሊመጣ እንደሚችል አስቡ። ዛሬ እንደተመቻችሁ አታስቡ። ዛሬ ነገሮች ሁሉ አልጋ በአልጋ መሆናቸውን አትመልከቱ። ዛሬ በየወሩ በምታገኙት የሚታወቅ ገቢ አትተማመኑ። እናንተ ሁን ብላችሁ የለውጥ መንገድ ላይ ካልወጣችሁ ነገሮች መቼና እንዴት ከመቅጽበት እንደሚቀየሩ አታውቁም። አሁን ላይ ባላችሁበት የሥራ ዘርፍ በተሰጣችሁ ደረጃ ክብሩም ትኩረቱም የተሻለው ገቢም የሚያኩራራ ይሆናል። ነገር ግን አንድ ቀን ከተሰጣችሁ ኃላፊነት የተነሳችሁ ዕለት ሕይወታችሁ ሙሉ በሙሉ ይቀየራል። ቀድሞ የምታገኙት ገቢ ወይም የነበራችሁበት ስልጣን ከውድቀትና ከመገፋት አያድናችሁም። አዎ ጀግናዬ፣ ለውጥ ሁሌም አለ። አንተም ለውጥን እድገት የማድረግ ወይም ውድቀት የማድረግ ምርጫ አለ። ዛሬ ላይ የከዱህ ነገሮች ነገም ከነገ ወዲያም እንዲሁ እየከዱህና ይበልጥ እየተወሳሰቡ እንዲሄዱ የመፍቀድና ያለመፍቀድ ምርጫ በእጅህ ነው። አሁን ሕይወትህን ለመለወጥና ራስህንም ለማሻሻል ምንም አይነት ብርታቱና ተነሳሽነቱ ባይኖርህ እንኳን የነገ አወዳደቅህን፣ ነገ የሚደርስብህን ከባድ የሕይወት ፈተና እያሰብክ መነሳት ይኖርብሃል።
ማንም ነገው የሚያሳስበውና በሰው እጅ መውደቅ የማይፈልግ ሰው ዛሬ በጣም ብዙ ከባባድ ውሳኔዎችን የመወሰን ግዴታዎች ይኖሩበታል። ወደፊት ሕይወት ቀላል እንድትሆን ከመመኘት በላይ አዋጩና ትርፋማው መንገድ ዛሬ ላይ ራስን ጠንካራና ባለራዕይ ማድረግ ነው። የእውነት የአሁን ሕይወትን መቀየር የምትፈልግና ከልብ የምትወደው ከሆነ በፍጹም ትናንት ያደረግከውን ነገር ዛሬም ደጋግመህ እያደረግክ አትኖርም። በየቀኑ ላለመሻሻልና ላለማደግ ምንም አይነት ምክንያት አታቀርብም። ላለመለወጥ እስከ ዛሬ ስተነትነው የነበረው ምክንያት ይበቃሃል። ሌላው ቢቀር ነገ አሳስቦ ዛሬ የለውጥ ጉዞህን ጀምር። ቢመችህም ባይመችህም አሁን ካለህበት የማያስደስት ትርጉም አልባ ሕይወት ቁርጠ ለመውጣት ወስን። ድካምን በብርታት እንጂ በድካም አታሸንፈውም። ስልቹነትን በእረፍት እንጂ በራሱ በስልቹነት አትረታውም። ድብርትን በንቃት እንጂ በድብርት አትሻገረውም። ፋታ መውሰድ ካለብህ አጣብቅኝ ሁነት ፋታ ካልወሰድክ በጊዜ ሂደት መመናመንህና በግዴታ ማረፍህ አይቀርም። የሰው ልጅ ድካም አለበት። ይታክታል፣ ይሰለቻል፣ ይደብረዋል። እነዚህ ስሜቶች ማንም ብትሆን አይቀሩልህም። ነገር ግን ከስሜቶቹ መምጣት በላይ አንተ የምትሰጣቸው ምላሽ እጅግ ወሳኝ ነው። በየትኛውም ከባድ ሁኔታ ጤናውን የሚያስቀድም፣ ራሱን ለማደስ የሚጥር፣ ካለበት ጫና ለመላቀቅ የሚሞክር ሰው መቼም በራሱ ስህተት ሊጎዳ አይችልም። ሸክምን በሸክም ላይ፣ ሐሳብን በሐሳብ ላይ እየደራረብክ ሰላም ማግኘት ሳይሆን ራስህንም መሆን አትችልም። የሚያውቁትን መኖርና አውቀው እንዳላዋቂ መኖር የተለያዩ ናቸው። አዎ ጀግናዬ፣ በአስገዳጁ እረፍት እንዳትቀደም፣ ጊዜውን ጠብቆ በሚመጣው ፈተና እንዳትቀደም። ዛሬ ፋታ ባለመውሰድህ አይቀሬው እረፍት ፈጥኖ መምጣቱ የግድ ነው። ከደከመ ለማረፍ ጊዜ ይኑር። ሁኔታዎች ከሰለቹ ዞር ለማለት አታመንታ። ሕይወት ካማረረች ራስህን ከመንከባከብ ወደኋላ እንዳትል። ከምንም በፊት አንተ እንደምትቀድም አስታውስ። ንብረቱ የመጣው ባንተ ነው። ሰዎችን ለማገዝ የበቃኸው አንተ ነህ። ሕልምህን የምትኖረው አንተ ነህ። አንዳንዴ ለራስ ቅድሚያ መስጠት፣ ራስን መጠበቅ፣ ራስን መንከባከብ ምርጫ ሳይሆን ግዴታ ነው። በጣም ብዙ አስጨናቂና አሳሳቢ ጉዳዮች ይኖራሉ። ነገር ግን ካንተ ደህንነትና ጤና ሊበልጡ አይችሉም። አዎ ባለህ ለማመስገን የብዙዎችን ስቃይ ማስታወስ አይጠበቅብህም። በራስህ ለመኩራት ብዙዎች ያጡትን ነገር መመልከት አይኖርብህም። ባለ ደስተኛ የምትሆነው ለራስህ ሰላምና ጤና ብለህ ነው። ጠንክሮ በሰራ በደከመ ቀን ሌሊት ሳይል ላቡን ጠብ አድርጎ በለፋ አይደለም። ምንም ነገር ብትሰራ ለራስህ የምትሰጠው ጊዜ በጣም ወሳኝ ነው። ዛሬ ራስህን የምትሰጠው ነገር ነገ አንተንም ሊወስድህ እንደሚችል አስቀድመህ እወቅ። መሮጥ ብቻ ሳይሆን ያለ እረፍት መሮጥ ትንፋሽ አሳጥቶ ለከፋ አደጋ ሊዳርግህ እንደሚችል አስተውል። ስሜቶችን አዳምጥ። በየጊዜው ፋታ ውሰድ። ራስህን አድሰህ በአዲስ መንፈስ ወደ ሥራ ተመለስ። አሉታዊ ሰው ከመልካም ሥራ ውስጥ እንከን ማውጣት ይችልበታል። ሰበብ የሚቀናው ሰው ስለሆነውም ስላልሆነውም ጉዳይ ምክንያት ከመደርደር ወደ ኋላ አይልም። የማይተው ልማድ ሁሌም ሲያሰናክለን ይኖራል። ውስጣችን የኖረው አመለካከት ዘወትር ከመንገዳችን እየቀደመ ሲያሰናክለን ይገኛል። ወዶ ሳይሆን ልማድ ስለሆነበት ብቻ ሰውን የሚያማ ሰው አለ። ፈልጎት ሳይሆን አብሮት ስላደገ ብቻ ዘወትር በመቃወም ዕድሜውን የሚፈጅ አለ። ነገር ግን አንዳንዴ ተቃውሞ የፍቅርን በር ይከፍታል።
በጭፍኑ መተቸት፣ ያለ ምክንያት መጠላት ማንነታችንን ግልጽ እንድናወጣ ያግዘናል። ጭፍን ጥላቻ ወዳጆቻችን ይበልጥ እንዲወዱንና እንዲያከብሩን ያደርገናል። አዎ ጀግናዬ፣ መቼ እንደሚጠቅም አታውቅምና መጠላትህን አትጥላው። በመገፋትህ አትናደድ። ባልሆንከው ስም በመጠራትህ አትበሳጭ። በመጨቆንህ አትማረር። በኑሮ ውድነቱ አታለቃቅስ። አንዳንድ ሁኔታዎች ብቸኛው አማራጭ መቀየርና ማደግ ብቻ ሊሆን እንደሚችል ተገንዘብ። ወደውም ይሁን ሳይወዱ፣ መርጠውም ይሁን ሳይመርጡ የለውጥንና የእድገትን መንገድ መጀመር ደግሞ ዋነኛው የህይወት ስኬት ነው። ጠላቶችህ ሲጠሉ ወዳጆችህ አብዝተው ከፍ ያደርጉሃል። ተቃዋሚዎችህ ስምህን ሲያብጠለጥሉ ፈላጊዎችህ ከነርሱ በላይ በፍቅር ደጋግሞ ያነሱሃል። አንዳንድ ጫና የፍቅር በር ሲሆን፣ አንዳንድ ፍቅር ደግሞ የውድቀት መንገድ ነው። አርቆ ተመልካች በቃላት አይሰናከልም። ስራውን ከልቡ የሚሰራ በፍጹም በኮሽታ አይደነግጥም፣ ስራውንም አያቆምም። አዎ ፍቅርን የሚጠሩ ጥላቻዎች አሉ። ለአዲስ መንገድ የሚያመቻቹ እንቅፋቶች አሉ። ወደፊትን የሚያስተካክሉ የአሁን ችግሮች አሉ። ክፉ ሰዎች ክፋታቸው እንደሚጠቅም አያውቁም። ከዳተኞችም ክህደታቸው ትርፍ እንዳለው አይረዱም። እንዴት? የክፋትን አስጠሊነትና አላስፈላጊነት የክፉዎችን ተግባር ብቻ በመመልከት ስለምንረዳ፣ የክህደትን መሪርነት ከዳተኞች በሚያስመለክቱት ሐዘን፣ ለቅሶና ተስፋ የማስቆረጥ ስሜት ስለምንገነዘብ፣ መጥፎ ሰው የመሆንን አላስፈላጊነት መጥፎ ሰዎችን ከማየት ውጪ ምንም ሊያሳውቀን አይችልም። የውሸትን አስከፊነት ዋሾ ከሆኑ ሰዎች በቀር ማንም ሊያስተምረን አይችልም። ዘረኝነትን ለመጠየፍ የዘረኛውን ተግባር መመልከት በቂ ነው። የተማሩትን የሚኖሩ፣ ያስተዋሉትን በተግባር የሚገልጹ፣ የህይወት ትምህርትን ከእያንዳንዱ የህይወት አጋጣሚዎቻቸው የሚወስዱ ሰዎች ደግሞ በተወራባቸው ወሬ የሚደነግጡ፣ ባሉባልታ የሚሸበሩና ስራቸውን የሚያቆሙ ሳይሆን ይበልጥ ትኩረታቸውን ራሳቸውና ምርጫቸው ላይ በማድረግ በአሸናፊነትና በበለጠ ድል አድራጊነት ወደፊት መጓዛቸውን የሚቀጥሉ ናቸው። ለምን አስፈለገ? መማር፣ ማንበብ፣ ማጥናት ብሎም ጠንክሮ መስራት ለምን አስፈለገ? ለምን ይህን ያክል ትደክማለህ? ለምንስ አርፈህ ያገኘውን ተቀምጠህ አትበላም? እኮ ለምን? ለማን ሲባል? ለማን ሲባል ዋጋ ትከፍላለህ? ለምንስ ራስህን ታስገድዳለህ? ራስህን ታስጨንቃለህ? ራስህን ታደክማለህ? ሕይወትንስ ለምን ታወሳስባለህ? እኮ ለምን? ጥሩ ጥያቄ ነው። እርግጥ ነው መጨነቅ አያስፈልግም። ፈታ ብሎ መኖር፣ ሕይወትን ቀለል ማድረግ፣ እንደተመቸን መኖር ግድ ይለናል። እንግዲያውስ ይህን ሁሉ ነፃነት የሚሰጠንን ነገርስ ብናደርግ ምን ችግር አለው? ለምንስ አናደርገውም? አለማንበብ ትችላለህ፣ ነገር ግን አእምሮህን የእውቀት ድርቅ ታስመታዋለህ። አለማጥናት ትችላለህ፣ ነገር ግን ፈተናህን መውደቅ አይቀርም። ሕልምህን አለመኖር ትችላለህ፣ ነገር ግን ነፃ ልትወጣ አትችልም። ምክንያት መደርደር ትችላለህ፣ ነገር ግን በስተመጨረሻ ምክንያትህ ውጤት አይሆንህም። አዎ ጀግናዬ፣ ለምን አደርገዋለሁ ብለህ ከጠየቅክ በኋላ ለምንስ አላደርገውም ብለህ ራስህን ጠይቅ። የምትፈልገውን አይነት ሕይወት እንድትኖር የሚያደርግ ከሆነ ለምን ራስህን አትገዛም? የአስተሳሰብ የገንዘብና የተግባር ነፃነት የሚሰጥ ከሆነ ስለምን ደጋግመህ ራስህ ላይ አትሰራም? ስለምን ጠንክረህ አትፋለምም? ስለምንስ ራስህን ነፃ አታወጣም? ስለምንስ
ከሰዎች እጅ በመጠበቅ ጊዜን ታጠፋለህ? በሂደት የተገነባውን ማንነትህን መመልከት አትፈልግምን? ከራሱ በተሻለ ለሰዎች መትረፍ የሚችለውን ለራሱም ሆነ ለሌሎች ትርጉም ያለውን ሕይወት ማጎናጸፍ የሚችለውን ሰው መሆን አትፈልግምን? ያንተ ዓለም ያንተ ነው። ማሟላት የሚገባህን ግብዓት በቅድሚያ የምታሟላው ለራስህ ነው። ለምን ማንበብ የሚገባህን መጽሐፍ አንብበ ዕውቀትህን አትመዝንም? ለምን ወደፊት ተጉዘህ አዲስ ነገር አትመለከትም? ለምን አጥንተህ ፈተናን አትሰራውም? ለምን የቻልከውን ሞክረ ሕይወትህን አትቀይርም? ለዚህ ሁሉ ጥያቄ ምላሽ ሊኖርህ ይችላል። ነገር ግን ምላሹን በሰጠህ ልክ ከደረጃህ በታች ለመኖር ራስህን ማዘጋጀት ይኖርብሃል። በእርግጥ አቅምህ ቁጭ ብሎ ያገኙትን እየበሉ መተኛት እንዳልሆነ ታውቀዋለህ። በአመለካከት ማደግና መቀየር እየቻሉ በወረደ አስተሳሰብ የችግር መንስኤ መሆን እንዳልሆነ ታውቃለህ። በራስ ጥረት ከፍ ማለት እየተቻለ ከሰው እጅ መጠበቅ እንዳልሆነም ታውቃለህ። እንግዲያውስ ለምን ትለፋለህ የሚልህን ሐሳብ አንተም የተሻለ ሕይወት ለመኖር አልለፋም? ለምን አልጥርም? ለምንስ በተለየ መንገድ አልሞክርም ብለህ ሞግተው። የራስህን ንግግር የውስጥ ጥያቄህን ስትመልስ ውጫዊው ዓለም በአንተ ቁጥጥር ስር እንደሚሆን አትጠራጠር። በገዛ ሕይወት ዙሪያ ምንም የማሰብ፣ ምንም የማድረግ፣ ምንም የመፍጠር መብቱም አቅሙም አለ። ያለፉትን ውጤት አልባና ያልተሳኩ ዓመታት በመጪዎቹም ጊዜ የመድገም ግዴታ የለብህም። በእያንዳንዱ መታደስ፣ መታነጽ፣ መጎልበት ትችላለህ። ውጤት ያልሰጠ አካሄድ ሊቀየር ይገባዋል። ያላሻሻለ ያላሳደገ እርምጃ መቀየር ይኖርበታል። መብትና አቅምህ ሁሉን ማስተካከል ይችላል። ፈልገህ ያጣኸውን ማንነት በውስጣዊ እድሳት፣ በሁለንተናዊ እይታዎች፣ በውጤታማ መክንዮች የማሻሻልና የማሳደግ ወኔውን ራስህ ፈልገህ አግኘው። ሳትፈልገው የሚመጣ የተሻለ ማንነትና ስብዕና እንደማይኖር ወቅ። ጀግናዬ፣ ያልታሰበውን ፍጠር። በቀላሉ የምትገምት፣ ዘውትር ተመሳሳይ ስፍራ የምትገኝ፣ ሁሌም አቅም የተገደበ እንደሆነ የምታሳይ ውሱንና ቁጥብ ሰው አትሁን። ያልሆነ የምታደርግ፣ ያልተከናወነ የምታከናውን፣ አዲስ መንገድ የምትወድ የምትሞክር ደፋርና ብርቱ ሰው ሁን። የሚጠቅምህና የሚቀይርህ ከሆነ ያለምንም ሀፍረትና ፍርሃት የምትጠብቅበት ስፍራ ተገኝ። ከተለያዩ ሰዎች ጋር ተወዳጅ። እርምጃህን አድስ፣ ውሎህን ቀይር። ባልተጓዝክባቸው መንገዶች ተጓዝ። መዳረሻን በቀየርክ ቁጥር ሁሉ ነገርህ ይቀየራል። ድፍረትህ ሌላው ላይ ተጽዕኖ ለመፍጠር ሳይሆን ራስህን ለማሳደግ ነው። በተመሳሳይ ዕድሜ ደረጃ ላይ የሚገኙ ሰዎች እያንዳንዳቸው የየራሳቸው የሕይወት ተሞክሮ፣ የግላቸው የእሳቤ ደረጃና የንቃተ ሕሊና እርከን ይኖራቸዋል። በብዙ ውጣ ውረድ ያለፈ፣ ራሱን ለማግኘት የጣረ፣ ዘወትር ራሱን በመፈለግ ራሱን በመፍጠር ውስጥ ያለፈ ሰው የፈለገው የሕይወት ከፍታ ላይ የመድረስ ብቃቱ ከፍተኛ ነው። የሰለቸህን፣ የታከተህን፣ ተስፋ ያሳጣህን የሕይወት ዘይቤ ለመቀየር ድፍረትን ተላበስ። አንድ ቦታ በመቆም አንድ አይነት ውጤት አልባ ተግባር በመፈጸም ተመሳሳይ ከእድገት የራቁ ሰዎችን በማግኘት አዲስ ነገር የማያስተምር ፊልም በመመልከት ለውጥ የማይታይበት ስፍራ ደጋግሞ በመገኘት በተአምር የሚቀየር ሕይወት የለም። ጥርስህን ነከስ አድርገህ ከምቾት ቀጠና ለመውጣት ተጣጣር። በአዲስ መንገድ ለመጓዝ ወኔህን አነሳሳ። የተለየ ተግባር ለመፈጸም ራስህን አጠንክር። አዲስ ነገር ጅማሬው ይከብዳል፣ ሂደቱ ግን ያንጻል፣ ያስደስታል፣ ያረካል። እንደሚታሰበው ቀላልና አልጋ በአልጋ ላይሆን እንደሚችል እሙን ነው። ነገር ግን ነገሮች እኛ ባለንበት ከሚቀየሩብን ራሳችን ለለውጥና ለእድገት የፈጠንን መሆን ይኖርብናል። የማትወደውን ሥራ እንድትሰራ ሕይወት ልታስገድድ ትችላለች። ነገር ግን እንድትቀይረው ሙሉ መብት ሰጥታለች።
እርካታ በሌለው ምቾት፣ እድገት በማያሳይ የኑሮ ደረጃ፣ ራስን በማታበቃበት የህይወት መንገድ ረጅሙን ዕድሜን ከመፍጀት ተቆጠብ። ሁሌም በአዲስ መንገድ ራስህን ለማሻሻልና ለማሳደግ የተጋ ሁን። የእርጋታ ሁነኛ መገኛ ነፍስህ ነች። የሰላምህ ምንጭ መንፈስህ ነው። ጩኸት በበዛበት ዓለም አንተም ብትጮህ ማንም አይሰማህም። ብዙዎች በታፈኑበት ምድር ያንተንም ስሜት ብታፍን ብዙ አያስደንቅም። እዚህም እዛም የሰው ልጅ እየተጎዳ ለትንሿ ጉዳትህ ብታለቃቅስ ዞር ብሎ የሚመለከት አይኖርም። ራስ ትኩረት ስትሰጥ ትኩረት መሳብ ትችላለህ። ውስጥህን ማዳመጥ ስትጀምር ሰዎች ሊያዳምጡህ ይመጣሉ። አንተ ለራስህ መቆም ስትችል፣ አንተ ለህልምህ ስትተጋ፣ አንተ የራስህ ጽኑ አቋም ሲኖርህ፣ አንተ ለማንም የማትበገር መንፈሰ ጠንካራ በቀላሉ ተስፋ የማትቆርጥ ስትሆን ሰዎች ተገደው አንተን ለመደገፍ ይመጣሉ። በግድ ተከታዮችህ ይሆናሉ። ተገደው ጓደኝነትህን ይፈልጉታል። በሥራህ ምክንያት ብቻ ያከብሩሃል። አዎ ጀግናዬ፣ ከዓለም ፋታ ውሰድ። ከለቅሶው ከዋይታው ገለል በል። ከዛቻው ከሰበር ዜናው ከጥላቻው ከቂም ከበቀሉ ነጠል በል። ውስጥ ወዳለው የአምላክ መንፈስ ተመልከት። እርጋታን ተከተል። አምላካዊ ቃልን በራስ ላይ ሹም። ጽድቅን ፍለጋ ጽድቅን ተማር። ሌላውን ተውና ለውስጥ ስሜትህ መፍትሄ አበጅለት። አዲስ አጀንዳ የማታጣው ዓለም ያንተን ተረጋግቶ በሰከነ መንፈስ ከአምላኩ ጋር ማውራት አትፈልግም። አብዛኛው በኢጎው የተከበበው የሰው ልጅ በምንም መንገድ ከእርሱ ተሽለ እንድትገኝ አይፈልግም። አዲስ ነገር ብትጀምር የሚናገር ሰው ብዙ ነው። የሚያስደስትህን ሥራ ለመስራት ብትነሳ ጫናዎች አይቀየሩልህም። የምታስበውን ሕይወት መኖር ባትችል እንኳን የገዛ ሰላምህን ግን ለማንም አሳልፈህ አትስጥ። ውስጥ ለጊዜው ደስ ባይለውም ማድረግ የሚገባህን ከማድረግ አትመለስ። ጠብቅ፣ ራስህን ጠብቅ፣ አጥብቅ፣ ዙሪያህን አጥብቅ፣ ወስን፣ ለራስህ ወስን፣ ራስህን አስከብር፣ ለውስጣዊ ሰላምህ ዘብቁም። ስትረጋጋ የዓለምን ጩኸት ትሰማለህ። አንተ ዝም ስትል የምድርን ጋጋታ ታዳምጣለህ። ችግሮቿ በግልጽ ይታዩሃል። ክፍተቷን ታስተውላለህ። የሰዎች ዋይታ በጉልህ ይሰማሃል። ሰምተህ ዝም የምትል አይተህም በእሳት ላይ ቤንዚን አትጭርም። ሌላው የጠፋን ነፍስ ሲቆጥር አንተ ግን ለተቀሩት ነፍሳት ትጸልያለህ። ሌላው ለክፋትና በደል ድምፅ ሲሆን አንተ ለችግሩ መፍትሄ ትፈልጋለህ። ከዓለም ጋር ብትጮህ ከመጯጯህና ከመደነቋቋር በቀር ትርፍ አይኖርም። ቅዱሱ መጽሐፍ ይህን ይለናል፣ ሰው ዓለሙን ሁሉ ቢያተርፍ ነፍሱን ካጎደለ ምን ይረባዋል? አንተም አንድ የሚያዋጣህ ነገር ቢኖር ለነፍስህ ማደርና እርጋታህን መከተል ነውና አምላክህን አጥብቀህ ያዝ። ነፍስህን አትርፍ፣ ውስጥህንም ሰላም አድርገው። ማን ነው ዋጋችሁን የሚተምነው? ማን ነው ደረጃ የሚያወጣላችሁ? ማን ነው በፈለገው መንገድ የሚያስተናግዳችሁ፣ ትሪት የሚያደርጋችሁ? ማን ነው ገቢያችሁን የሚወስንላችሁ? ማን ነው የሚያስከብራችሁ? ወዳጃችሁ፣ አድናቂያችሁ፣ ሰውነታችሁ ወይስ ወዳጅ ዘመዳችሁ? ከተጠቀሱት የትኛውም አስቀድሞ የተጠየቁትን ጥያቄዎች አይመልስላችሁም። ሁሉንም በአንዴ የምታገኙት ውድ ስትሆኑ ብቻ ነው። ውድነታችሁ የፈለጋችሁትን ሁሉ በቀላሉ በእጃችሁ እንድታስገቡ ያግዛችኋል። ውድነታችሁ በሰዎች ዘንድ የተሻለ ቦታን እንድታገኙ ያደርጋችኋል። ውድነታችሁ ክብራችሁ ነው። ውድነታችሁ የተፈላጊነታችሁ መሰረት ነው። ውድ እንደሆናችሁ ስታምኑ ማንም በቀላሉ ሊያገኛችሁ ብሎም ሊያጠቃችሁ አይችልም።
በፍጹም የማይመጥናችሁ ስፍራ አትገኙ። በምንም መንገድ ሰዎች ሊያጠቋችሁ አይችሉም። ውድ ሁኑ። ለማንም በቀላሉ አትገኙ። ማንም እንዲመራችሁ አትፍቀዱ። ማንም ወሬ ማሞቂያ እንዲያደርጋችሁ እድል አትስጡት። ውድ ስትሆኑ ሰዎች ብዙ ሊሉ ይችላሉ። ስማችሁን ሊያጠፉ ይችላሉ። ከጀርባችሁ ሊዶልቱባችሁ፣ ሊጎዷችሁም ሊሞክሩ ይችላሉ። እናንተ ግን ውድ እስከ መሆናችሁና ተፈላጊነታችሁን እስከ ጨመራችሁ ድረስ የሚሰጣችሁ ክብርና ቦታ በሚያውቋችሁ አይደለም በማያውቋችሁ ሰዎች ዘንድም ከፍ ያለ ይሆናል። ውድ ነገር የሚጠላ ሰው የለም። በውድ ነገር የማይቀና ሰው የለም። ውድነትን የማይፈልግ ሰው አይኖርም። ነገር ግን ራሱን ውድ አድርጎ የሚቀበል ሕይወቱን ውድ፣ እያንዳንዱን ውሎውን ውድና ዋጋ የማይወጣለት ዕንቁ አድርጎ የሚቀበል ሰው እጅጉን ጥቂት ነው። ክብራችሁን የምታውቁ ከሆነ የእውነት ውድ ስለመሆናችሁ እርግጠኛ ከሆናችሁ ዋጋችሁን በማይጨምር ርካሽ ቦታ አትገኙም። የማይመጥናችሁን ወሬ አታወሩም። በከንቱ አሉባልታ ሰላማችሁን አታጡም። በኮሽታ አትደነግጡም። ከመንጋው ጋር ወደማይሆን አቅጣጫ አትነዱም። ውድ ስትሆኑ የማይተመን ዋጋ ይኖራችኋል። ውድ ስትሆኑ የዓለም ቅጥ ያጣ ውጥንቅጥ አይረብሻችሁም። ሰላማችሁ በእጃችሁ፣ ክብራችሁ በጉያችሁ ይሆናል። ጀግናዬ፣ ተራ አትሁን። በምትኩ ለሚያውቅህም ለማያውቅህም ውድነትህን አሳይ። አዙሪት ከሆነው የተለመደው የተራነት ሕይወት ውጣ። ለገዛ ክብር ስትል የተመጠነ የተገደበ ግንኙነት ይኑርህ። ለቀልድ ሁሉ አትሳቅ። ለተናጋሪ ሁሉ አታሽቃብጥ። ለትንሹም ለትልቁም አታጎብድድ። አቋም አልባ ተከታይ አትሁን። ማንም ወደ ሕይወትህ ከመግባቱ በፊት ውድነትህን በሚገባ አሳየው። የተለየ የተከበርክ፣ ራስህን የምትወድ፣ አቋም ያለህ ብርቱ ሰው እንደሆንክ አሳውቀው። ባለቤቱን ካልናቁ አጥሩን አይነቀንቁ የሚለውን የሀገራችንን ድንቅ አባባል አስታውስ። ማንም አንተን ካልናቀ በዓላማ አይሳለቅም። ማንም ለአንተ ቦታ ቢኖረው በሕልምህ አያሾፍም። ማንም ለአንተ ግድ ቢኖረው ዕቅድህን አያጣጥልም፣ ሐሳብህን አያረክስም። ለማንም ራስህን ግልጽ አታድርግ። ማንም ሙሉ ማንነትህን እንዲያውቅ አትፍቀድ። ውድነትህን በተግባር አሳይ። ክብርህን ጨምር። ራስህን አስከብር። ራስህን በባትሪ ተፈልጎ እንደሚገኝ ብርቅዬ ሰው አድርገህ ተገኝ። ያንተ የሆነውን ሁሉ ሊያራክስ ለሚመጣ ፊት አትስጥ። ውድነትህ ላልገባው እስኪገባው ደረጃህን አሳየው። የትኛውንም ውድ ነገር ተመልከቱ፣ የራሱ ዋጋ አለው። ማንኛውንም ትልቅ ደረጃ ላይ የደረሰን ሰው ተመልከቱ፣ ብዙ ለፍቷል። አንድ የምታደንቁትን ሰው ሕይወት መርምሩ። ለምን ታደንቁታላችሁ? ለምን በእርሱ ደስ ይላችኋል? መልሳችሁ ሊሆን የሚችለው እናንተ ማሳካት የምትፈልጉትን ነገር አሳክቷል ወይም በጠንካራ ማንነቱ ገዝቷችኋል። ዋጋ ኖሮት ምንም በቀላሉ የሚመጣ ነገር የለም። የትኛውም ጥሩ ነገር ዋጋ ያስከፍላል፣ ጊዜ ይወስዳል፣ ብዙ ይፈትናል፣ ያሳምማል። ሂደቱ ሲገባችሁ ብቻ በሕይወታችሁ ላይ ትልቅ ለውጥ ማምጣት ትጀምራላችሁ። የምር ዋጋ እየከፈላችሁ እንደሆነ ሲሰማችሁ ብቻ ወደ መዳረሻችሁ መጠጋት ትችላላችሁ። ውድ ነገር እያሳደዳችሁ ከሆነ የትኛውንም ርካሽ ነገር ለማንሳት አታቀረቅሩም። የኔ የምትሉት ዓላማ ሲኖራችሁ ሕይወታችሁን በዓላማችሁ ታጥሩታላችሁ። የምታዩት ወደፊት ነው። የምትጓዙት ወደፊት ነው። የምትፈጽሙት ተግባርና ወሬያችሁ በሙሉ ከዓላማችሁ ጋር የተገናኘ ነው። ሕይወታችሁን በውድ መዝኑት። ኑሯችሁን በትርጉም መዝኑት። በእያንዳንዱ እንቅስቃሴያችሁ ውስጥ ሰላምን ስለማግኘታችሁ አስቡ። ደስታን ስለማጣጣማችሁ እርግጠኛ ሆኑ። በትንሹም ቢሆን ለእርካታችሁ መቅረባችሁን ተመልከቱ። የምትፈልጉት ቦታ ልትደርሱ አትችሉም። ልትደርሱ የምትችሉት ልማዳችሁ የሚወስዳችሁ ቦታ ብቻ ነው። መስራት ስታቆሙ ጉዞአችሁ ይገታል።
ትጋታችሁ ሲቋረጥ፣ ጥረታችሁ ሲቀለበስ፣ የህልማችሁ የስኬት ጊዜ ይራዘማል። ደስታችሁ እየራቀ፣ እርካታችሁ እየሸሸ ይመጣል። መስራት ደስ አይላችሁም። ያለማቋረጥ መትጋት ምቾት አይሰጣችሁም። ጠንክሮ ለመስራት ተነሳሽነት ታጣላችሁ። በዚህ ሁሉ ፈታኝ ሁነት ውስጥ ያለፋችሁ ዕለት ግን በእርግጥም የሚገባችሁን ውድ ነገር በእጃችሁ ማስገባት ትችላላችሁ። ብዙዎች የስኬትን ክብደት ያወራሉ። ብዙዎች የደስታን ክብደት ያስተጋባሉ። ብዙዎች ጠንክሮ የመስራትን ፈተናነት ደጋግመው ይናገራሉ። ነገር ግን ለቆራጥ ሰው ከባዱ እንደ ቀላል ሊታለፍ እንደሚችል አይናገሩም። አዎ ጀግናዬ፣ ምርጫ አለ። ምርጫ ሕይወት ነው። ትርፍ ያለው፣ ዋጋን የሚጨምር፣ ውድነትህን የሚያጎላ፣ ተፈላጊነትህን የሚጨምር ሕይወት። በመካከለኝነት የምትኖረው ትርጉም ያለው ሕይወት እንደማይኖር አስታውስ። በስንፍና የሚታለፍ መሰናክል፣ በቸልተኝነት የሚገፋ ፈተና፣ በበታችነት ስሜት ውስጥ የሚገነባ በራስ መተማመን የለም። ጨካኝ መሆን ካለብህ የምትሆነው ሕይወትህን ለማሻሻል ነው። ቀሪው ዘመንህ ምርጡ ዘመንህ እንዲሆን አድርግ። ረጅም መንገድ ተጉዘህ ይሆናል። ብዙ ሞክረህ ይሆናል። ደጋግመህ ያለምንም ውጤት ዋጋ ከፍለህ ይሆናል። ነገር ግን ሕይወት አሁንም ፈተናዋን አላቆመችም። ሕይወት አሁንም አጣብቂኟን አልቀነሰችም። እናም አንተም ጥረትህን አታቆምም። ስልጠናህን አታቋርጥም። ሩጫህን አታቆምም። እንቅስቃሴ ላይ እስከሆንክ ድረስ ካለፈው በላይ መጪው ጊዜ የተሻለ እንደሆነ እመን። በየትኛውም ጥረት ውስጥ ዋጋህ እየጨመረ የሕይወትህ ጥራትም እየተቀየረ እንደሆነ ተረዳ። ባርነትና ነፃነት አንድ ቦታ ሊኖሩ አይችሉም። ኤርነስታይን ሮዝ። አንድ በሕይወቱ ባርነት ያሰቃየው፣ በሰው እጅ ላይ የወደቀ፣ ሐሳቡን ከመሬት ሊያወርደው ይቅርና ለመብላት ለመጠጣት እንኳን የሰው ፍቃድ የሚያስፈልገው፣ ሕይወቱ በሙሉ በሰው ትከሻ ላይ የሆነ ሰው ኑሮ ምን እንደሚመስል ለመገመት የግድ በእርሱ ቦታ መሆን አይጠበቅብንም። የሰው ልጅ የሚያስብ የሚያመዛዝንና የሚያስተውል ፍጡር ነው። ነገር ግን አንዳንዱ ይሄን ስጦታውን ባለመጠቀሙ እጅጉን ከባድ የሕይወት አጣብቂኝ ውስጥ ይገባል። ከገጠመው ጊዜያዊ ችግር ሲሸሽ ለባሰ ችግር ሊዳረግ እንደሚችል አያስብም። ዛሬ ለሚዘለው ራት ሲያለቅስ ሙሉ ቀን አለመመገብን አያስብም። በሀገሩ ዝቅ ብሎ መስራትን ሸሽቶ በሰው ሀገር ከባርነት ባልተናነሰ የነፃነትን አየር እንኳን ለመተንፈስ እየተቸገረ መኖር እንዳለ አያስብም። ሕይወት ቀድመው ለተረዷት ጥሩ ጣዕም አላት። ሳይረዷት ለሚጓዙት ግን ትከሻን እንደሚያጎብጥ ሸክም ጫናዋ እየበረታ ይቀጥላል። አዎ፣ ነፃነት ወይም ባርነት፣ አንዱን ምረጡ። በአንዱ ጨክኑ፣ በአንዱ ተመሩ። አንዱን ውሰዱ፣ አንዱን ጣሉ። ሁለቱም በአንድ ስፍራ ሊኖሩ አይችሉምና የወደዳችሁትን ለማግኘት መክፈል ያለባችሁን ዋጋ ክፈሉ። አንዳንድ ምርጫ የሚያሳጧችሁ፣ ዘመናችሁን በሙሉ እየተጠቀሙባችሁ፣ ለአፍታም ፋታ ሳይሰጧችሁ ጉልበትና ጊዜያችሁን የሚበዘብዙ ሰዎች ይኖራሉ። ያ መንገድ በእርግጥ ወደ ነፃነታችሁ የሚወስዳችሁ፣ ራሳችሁን ችላችሁ ለመቆም የሚያግዛችሁ ከሆነ እንደምንም ተወጡት። ነገር ግን መቼም ከአቅማችሁ በላይ ባሪያ ሆናችሁ ለመኖር አትወስኑ። ሰውነት ባርነትን አይፈቅድም። የተሰጠን ክብር ለተጨቋኝነት አይጋብዝም። የባርነትን ምሬት የሚያውቅ ያውቀዋል። መቀለጃ መሆን ይኖራል። በገንዘብና በቁስ መተመን አለ። ከሰውነት ልክ መውረድ አለ። መስራት የምትችሉትን ያህል ስሩ። መክፈል ያለባችሁን ዋጋ ክፈሉ። ነገር ግን በፍጹም ነገ የሚያሸማቅቃችሁን ተግባር አትፈጽሙ። እንዴትም ማንም በማንነታችሁ ላይ እንዲረማመድ አትፍቀዱ። አዎ ጀግናዬ፣ አሁን መኖር ብርቅ ነው። ብዙዎች እንዲሁ በባርነትና በነፃነት መሃል ሲዋትቱ ይኖራሉ።
ነፃነትን ለማግኘት ብለው የዕድሜ እኩሌታቸውን ገንዘብን በማሳደድ ያጠፉታል። ገንዘብን ሲያገኙ ያሰቡትን ነፃነት ያጡታል። እንደፈለጉ መኖር አይችሉም። ከድካማቸው የተነሳ ሰውነታቸው ይዝላል፣ በሽታ ይደራረብባቸዋል። በባርነት የተቃጠሉለት ገንዘብ ጤናቸውንና ወጣትነታቸውን መመለስ አለመቻሉ ይገባቸዋል። በስተመጨረሻ ሙሉውን ነፃነት የማያጎናጽፍ ድካም ከከንቱ ባርነት የተለየ ትርጉም አይኖረውም። እንዲሁ ትርፍ በሌለው የስቃይ መንገድ ለመባከን ጊዜ እንደሌለ አስታውስ። አንድ ቀን ለሚቆም ሕይወት ብለህ ማብቂያ የሌለው የሕይወት ዘመን ስቃይ ውስጥ አትግባ። ሳትበላው ለምትሞተው ገንዘብና ንብረት ሙሉ ሕይወትን አትሰዋ። በሕይወት እስካለ ድረስ ከራስህ ጀምሮ ፈጣሪ፣ የቅርብ ቤተሰቦችህና ወዳጆችህ ጭምር ጥራት ያለው ውድ ጊዜ እንደሚፈልጉ አስታውስ። እንዲሁ እንደወጣህ እንደወረድክ፣ እንዲሁ እንደተንከራተትክና እንደባተልክ ሕይወት እንዳታዘምብህ በፍጥነት ወደ ራስህ ተመለስ። ለሕይወትህ ዋጋ ስጥ። በሚገባህ ልክ ኖረህ ውለፍ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።